ብሔራዊ የኢትዮጵያ ሰራዊት ማህበር በቅርብ ጊዜ ሲምፖዚየሙን ሊያደርግ ጉድ እያለ ነው። ዝግጅቱን ወደ ማጠናቀቅ ደርሰናል። ሲምፖዚየማችን በቅርብ ጊዜ ይሆናል። የሀገራችን መሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባስቀመጡት ቃል መሰረት ተቋማችን ቃሉን በማንገብ ሲምፖዚየሙን እያዘጋጀው ይገኛል። የቀይ ባህር ጉዳይ ይሄ እኔ ነው፣ የእኔም ነው፣ የእኛም ነው፣ የሁላችንም ነው። ያውም የኢትዮጵያችን ይገባታል። ስለዚህም ማህበራችን የዚህን ሲምፖዚየም ከፍታ እንደዚህ ብሎ ይገልጠዋል። ማህበራችን ሲምፖዚየሙ እንዲሳካ ቀን ከሌሊት እየሰራ ነው። ይህ ሲምፖዚየም የቀድሞ ሰራዊትን መስዋዕትነትና ታሪክን እንድናስታውስ ያደርገናል። ይህ ሲምፖዚየም በተለይ የሚዘጋጅበት ዋነኛው ዓላማ አሁን ያለው ትውልድ ቀደም ሲል ያለፈውን ታሪክ እንዲረዳ ለማድረግ ታሳቢነትን አድርጎ የተዘጋጀ ዝግጅት ነው። ሲምፖዚየማችን የቀድሞ የኢትዮጵያ ሰራዊት የመስዋዕትነትን ካሳ ያሳያል ብለን እናምናለን። ሲምፖዚየማችን ሀገር አቀፍ ነው። እይታውም ሀገር አቀፋዊ ነው። ከዛም የዘለለ ዓለም አቀፋዊ ነው። ኢትዮጵያ ከ130 ሚሊዮን በላይ ህዝቦች ያላት ሀገር ነች። ክቡር ጠቅላይ ሚኒስትሩ እንደተናገሩት 130 ሚሊዮን በላይ የሚኖርን ህዝብ ጉሮሯን ቆ መቀጠል አይቻልም። ምክንያቱም ኢትዮጵያና ቀይ ባህር በተፈጥሮ የሚገናኙ ናቸው። የወሰድክብኝ ጉዳይ ሳይሆን ኢትዮጵያ ሲታሰብ ቀይ ባህር ሲታሰብ ኢትዮጵያ በተፈጥሮ ውህድ የሆኑ ማንነት ያላቸው አካባቢዎች ናቸው። እናም ቀይ ባህር ለኢትዮጵያ ዋስትና ነው። ቀይ ባህር ለኢትዮጵያ አንደኛ ነው። ሁላችንም በዚህ ልክ የቆምን ስለሆነ ብሔራዊ የኢትዮጵያ ሰራዊትም ነገን በቅርብ ጊዜ በአጭር ጊዜ ስብሰባችንን ሲምፖዚየማችንን እንከውናለን። ቀኑን ቁርጥ አድርገን በቅርብ ቀን እናሳውቃለን። ብሔራዊ የኢትዮጵያ ሰራዊት ማህበር ከጎ ቴሌቪዥን ጋር በመተባበር ከውነነዋል። አመሰግናለሁ።